ለበርካታ ዘመናት አስተምረዋል። ቀዳሽ ነኝ ብሎ ፎካሪ በነፃ ነው እኮ የሚያስተምረው። ለኢትዮጵያ የጥበብ ኢንዱስትሪ ያበረከተው ነገር ቀላል አይደለም። ቋንቋው እኔ በጣም ደስ የሚል እጁ ጥሩ ተቻለው እላለሁ። ብዙ የሙያ ልጆች አሉት በስሩ። በ1931 ዓመተ ምህረት ይቺን ምድር ተቀላቀሉ። ውልደትና እድገታቸው አዲስ አበባ አብነት አካባቢ ሲሆን ለወላጆቻቸውም የበኩር ልጅ ናቸው። ገና በለጋ እድሜያቸው ቲያትርን መመልከት ልዩ ስሜት ይሰጣቸው ነበር። የመጀመሪያ ደረጃ ትምህርታቸውን ይማሩበት በነበረው ሊሴ ገብረ ማርያም ትምህርት ቤት የስዕል፣ የሙዚቃ፣ የውዝዋዜና የህፃናት ቲያትር ጥበብ ይሰጥ ስለነበር ከኪነ ጥበቡ ጋር ለመተዋወቅ እድሉን አገኙ። በኋላም ትምህርት ቤቱ በሚያዘጋጀው ዝግጅት ላይ ይሳተፉ ጀመር። ቤተሰብ ባይፈቅድላቸውም በድብቅ በመሄድ የተለያዩ ቲያትሮችን ሲመለከቱ አድገዋል። ተስፋዬ አበበ ፋዘር። ተስፋዬን ፋዘር ማለቱ አባት ማለቱ ቀላል ነገር አይደለም። ይህ ስያሜ ዝም ብሎ የመጣ ስያሜ አይደለም፣ ከእውነተኛ ስሜት የመጣ ነው። ይህን ላደረግክልን ነገር አንተ አባታችን ነህ፣ ፋዘር ነህ ተብሎ መጠራቱ እኔ ይሄ አንድ በጣም የሚያስደንቀኝ ነገር ይሄ ነው። ፋዘር ጋር በዛ ጊዜ ላይ እንዳሁኑ በጣም ብዙ አልነበርንም። ሲቀበሉን ያው ያለሽን ችሎታ ያለሽን አቅም አይተው ነው። ልክ እንዳየኝ አቋሚ ምናምን ወዶታል። ሁኔታዬ በጣም ፈራው እነሱ ፊት ቆሜ ለማለትና እሱ ግን በጣም በቃ እየተጫነኝ እያለኝ እንደምንም በሁለት እግሬ እንድቆም አደረገኝ ማለት ነው። ማማ ትምጣ ሻውን እንግባና ቁርሳችን ነው። ማማ ካልመጣች አልበላ። በ1947 ዓመተ ምህረት ፈጣን በመሆናቸው ገና በ16 ዓመታቸው በቀድሞ ማዘጋጃ ቲያትር ቤት የቲያትርና የሙዚቃ ማስፋፊያ ክፍል ስራቸውን ጀመሩ። በ1948 ዓመተ ምህረት በቀዳማዊ ኃይለ ሥላሴ ቲያትር ቤት በአሁኑ ስያሜው በብሔራዊ ቲያትር ቤት በመዘዋወር ለ4 ዓመታት በተዋናይነት አገልግለዋል። የመጀመሪያ የቲያትር ትወና ስራቸውም ዳዊትና ኦሪዮን ሲሆን ስነ ስቅለት ላይም ተውነዋል። ትልቁ ነገር ሰው መፍጠር ነው የሚከብደው። ሰውን ለዚህ ማዘጋጀት፣ ሰውን ለዚህ ማብቃት። የመጀመሪያው ነገር ዕውቀትን ሼር ማድረግ ነው። ያገኘውን ጥበብ ያገኘውን አስተዋጽኦ የሚገልጽበት ቋንቋው እኔ በጣም ደስ የሚል እግዚአብሔር የሰጣቸውን የጥበብ ችሎታ ለሌላው ወጣት ጠቢብም እንዲሆን መንገዱን ከፍተዋል። ያ ሁኔታቸው ይገርመኛል፣ ያስደስተኛል። አንዳንዴ እኔ እንዲሁ ይገርመኛል። እጁ ጥሩ ተቻለው እላለሁ። እሱ የነካው እሱ የዳሰሰው ሙያተኛ በቃ ይበቃል። ዛሬ ውጤታማና ፍሬያማ ስራዎች እንድሰራ ትልቁን አስተዋጽኦ ያደረገልኝና ትልቁን ድርሻ የተወጣው ደግሞ ፋዘር ነው። ተዋናይ ነኝ ብዬ እንዳስብ ያደረገኝ ፋዘር ነው። ተዋናይ ብቻ አይደለም የምትሆኚው፣ መድረክ ትመሪያለሽ። መድረክ ብቻ አይደለም የምትመሪው፣ ድምጽ ትሞክሪያለሽ። ብዙዎቹ አሁን ተዋናይም ድምጻዊም ናቸው። ፋዘር ጋር ስትገቢ ሁለገብ ባለሙያ ነው የምትሆኚው። ሰየኔ ልጅ ተባረክልኝ ልጅ። አሜን። እግዚአብሔር ይባርክሽ። አሜን። ጽፎ ወይም በመጽሐፉ ወይም በቲያትሩ ያስተማራቸው አይደሉም። በአብዛኛዎቹ በተግባር በመድረክ ላይ ያሳያቸው፣ በመድረክ ላይ ያስተማራቸው፣ በመድረክ ላይ በትወና ያሳያቸው፣ በሙዚቃ ያሳያቸው፣ አፏጭቶ ያስተማራቸው እነዚህ ይመስሉኛል ተስፋዬን ዛሬ ፋዘር ሊያሰኙት የቻሉት። ሙያው ላይ ሙያተኛ ነው። በዚህ በኩል ደግሞ እንደ አባት ደግሞ በጣም ደግ፣ ሩህሩህ፣ መልካም አባት ነው። ፋዘር በጣም ሪስክ ቴከር ነው። ለምሳሌ አንድ አክተር ካስቸገረ መቀጣት ስላለበት እሱ ዋጋ ይከፍላል። ለምሳሌ መባረር ካለበት ከዛ ካስቲንግ ላይ አባሮ አዲስ ካስት አስጠንቶ ያንን ስራ ያስቀጥለዋል። ይሄ ከባድ ነገር እኮ ነው። በግሩፕ ስራ ደግሞ ያምናል፣ መጥቶ ያሰራሻል። በህይወትሽ ውስጥ
ልትይዣቸው የምትችያቸውን አሁን ለምሳሌ ጓደኛ ብንይዝ፣ ትዳር ብንይዝ፣ ህይወት ብንመራ፣ ስራ ዓለም ውስጥ ብንገባ እነዚህ ነገሮች እንዴት አድርገን ማስኬድ እንዳለብን ከራሱ ልምድ በመነሳት እያንዳንዱን ነገር ይነግረን ነበር። አትባክኑ፣ ዛም አትበሉ ምናምን የሚለው ነገር አንድ ቦታ ላይ ትኩረት ማድረግ ጥሩ ነው። በሩቅ የሚታየውን ነገር ያንን ታርጌት መምታት የሚለውን ከሱ የወሰድኩ ይመስለኛል። ሰዋልጣላ እንደሰው ቀልቤ ልቤን በማሽ ሸለተው መሰል እነዚህ አሁን አንቱታን አትርፈው በሀገር ውስጥ አሉ የሚባሉት የተውኔት ሰዎችም የሱ ተማሪዎች ናቸው፣ የሱ ግርፎች ናቸው። እንደው በጥቂቱ ገልጽልሽ እና ለምጻይ ወዳጆ እነ ፍቃዱ ተክለማርያም ነው ሲማረው አይቆጠርም። እንግዲህ ነገሌ ብዙዎቹ የፋዘር እጅ ያልነካው የለም። የፋዘር ልጆች የኔንም ቲያትሮች ሰርተዋል እንደውም እና ብዙ ልጆች ወጥተዋል። ዛሬ በኢትዮጵያ ውስጥ የምታያቸው አንጋፋ የፊልም የቲያትር የሙዚቃ ባለሙያዎች አብዛኛዎቹ የእሱ መንፈስ ያለባቸው እሱ ያደራጃቸው እሱ ቡራኪውን የሰጣቸው ናቸው በአብዛኛዎቹ። አለ የተባለ ቲያትር ቤት ላይ የፋዘር ልጆች ተበትነናል። ሁላችንም በቅጥር እየሰራን ነው። በዛን ጊዜ አሁን የሀገር ፍቅር መድረክ ላይ እንዴት ብዬ እወጣለሁ በሱ በኩል ባይሆን፣ ሌሎችም ደግሞ በጣም ምርጥ ተዋናዮች ነበሩ። እንደውም የቲቪ የሙዚቃ ክሊፖችን ምናምን መስራት የጀመረ ጊዜ ብዙ ልጆች ከፋዘር ቤት እየመጡ ይወስዱ ነበር በወቅቱ። ለእኛም ሰዎች በቀላሉ እንዲያገኙን ሆነናል። የዛን ጊዜ በገንዘብ አስተማሪ የሚለው ማንም የለም እኮ፣ በነፃ ነው እኮ የሚያስተምረው። ለኢትዮጵያ የጥበብ ኢንዱስትሪ ያበረከተው ነገር ቀላል አይደለም። ምስራች ነው እንደሰት የአፍሪካ ህዝቦች በአንድነት በ1952 ዓ.ም ከቀዳማዊ ኃይለ ሥላሴ ቲያትር ቤት ወደ ፖሊስ ኦርኬስትራ በመቀላቀል የፖሊስ ኦርኬስትራን በኃላፊነት መርተዋል። አራና ግድግዳ በወርቅ ቢሰራ ገንዘብ ተቆልሎናይ ቢማስል ተራራ ዛሬው ሳይሆን በዚያን ዘመን የፖሊስ የሙዚቃና ቲያትር ቡድን ከሌሎቹ የማዕከላዊ እዝ ወይም የክብር ዘበኛ ጋር በመሆን ከቲያትር ቤቶች ጋር አብረው ድንቅ ዝግጅቶችን በአመት ለፋሲካ ለእንቁጣጣሽ አንዳንድ ወር የሚቆዩ ዝግጅቶችን ያደርጉ ነበር። ያኔ ለሚቀርቡ ዝግጅቶች ብዙዎቹ ዘፈኖች፣ ሙዚቃዎች የሚቀርቡት በክቡር ዶክተር ተስፋዬ አበበ ነው። የፍቅርሽን ነበልባል ያቃጠለኝ መስራትና ማሰብ ጨርሶ አቃተኝ ልቤ ባለማመን ያተላቀቀ። አንደኛ በፖሊስ ኦርኬስትራ ውስጥ አብሮ በመስራት በሙዚቃው ዘርፍ ትላልቅ ግጥሞችን፣ ትላልቅ ጽሁፎችን፣ ትላልቅ ዜማዎችን በመስራት ልዩ አስተዋጽኦ አላቸው። አንዳንዶቹን አይቻለሁኝ። ታጋይ ሲፋለም የሚል ያለው እሱንም አይቻለሁ። ቀዩ ማጭድ የሚልም ነበረው። አንዳንዶችን በሚገባ አይቻቸዋለሁኝ። እንዳልኩሽ ነው፣ ህዝባዊ ናቸው። ግጥሞቹም እንደዚያ ነበሩ። እንደውም ትዝ ይለኛል ገጠር ድረስ ሄዶ የህብረት ችቦ እያበራን በስልጣኔ እየመራን ኢትዮጵያ ትቅደም እየሰራን የሚል ግጥሞ ያውም በጣም ትልቅ ፍልስፍና ያለው ግጥም ነው እና እንደነዚህ የመሳሰሉ ስራዎችን ነው ተስፋ የሚያወጣቸው። ብዙ ዘመን የማይሽረው ስራ አለው። ተማር ልጄ ያው ተደማጭ ነው። ደግሞ በቃ ዘመን የማይሽረው አባባልም ነው። ተማር ልጄ ወገን ዘመድ የለኛ ደልግም ከጄ የዝቅተኛውን ማህበረሰብ ህይወት በማንሳት በቲያትር፣ በሙዚቃ፣ በስነ ጽሁፍ፣ በግጥሞቻቸው ያቀርባሉ። ኢትዮጵያ ታላቅ ሀገር መሆኗን በጽሁፎቻቸው፣ በዜማዎቻቸው፣ በግጥሞቻቸው ያቀርባሉ።
ወቅቱ የሚጠይቀውን ነገር ሁሌ ሙስናን በተመለከተ በይ ህዳሴ ግድብን በተመለከተ አሁን እንኳን ብታይ የሰራቸው ከዚህ ከወጣቶቹ ጋር ማት ወታደራዊ ወኔ ቀስቃሽ የሆኑ ስራዎች ለዝራት አንደኛ ነው። መሪዎች ከመንግስታቱ ሳይሆን ቅርበቱ ከህዝቡ ጋር ነው። ቀዳሽ ነኝ ብሎ ፎካሪ ከ1961 እስከ 1968 በሀገር ፍቅር ቲያትር ቤት ነባር የቲያትር ስራዎቻቸውን በመውሰድ አቅርበዋል። በቲያትር ቤቱም የቲያትር እድገት ክበብ እንዲቋቋም በማድረግ ብዙዎችን ለሙያው አብቅተዋል። በሀገር ፍቅር ቲያትር ቤት ካቀረቧቸው የቲያትር ስራዎቻቸው መካከል ጸረ መናፍስት፣ ህይወት ያለው በድን፣ 12ቱ እብዶች በከተማና ህይወት በየፈርጁ ተጠቃሽ ናቸው። ተስፋዬ አበበ አዘጋጅ ነው፣ ተዋናይ ነው፣ የግጥም ደራሲ ነው፣ የዜማ ደራሲ ነው። መሳሪያ ይጫወታል፣ ፒያኖ ይጫወታል፣ ክራር ይጫወታል ምናምን። አየሽው እንዴት ዋይዝ እንደሆነ። ግጥምና ዜማ ከ500 በላይ ሰርቷል ስንል ምን ያህል ድምፃውያን ጋር ደርሷል። ከነ ሙሉቀን ከነ ሂሩት ወዘተ ማት ብዙዎች አሉ። ለነዛ ሁሉ ዜማ ግጥም እየሰራ የሚሰጥ ነው። ሲያቀናብር ያን ረጅም ዘመኑን የቆየ ነው። ዜማ ሲሰራ ያው ዜማ ለመስራት መሳሪያ ያስፈልግሻል። እንግዲህ እዛች ያው እዛው ፒያኖ አለ፣ የኮንሰርት ፒያኖ፣ ትልቅ ፒያኖ እዛች ላይ ይቦካክራ ምን ሲል አሁን ዜማ ሲሰራ በፒያኖ ራሱ ነው የሚሰራው፣ በክራር ዜማ ይሰራል። ስትወልደኝ መቻም አከረችኝ የፊት ጉደን ትታ ደግማማለች። ዜማውም በጣም ህዝባዊ ነው። ይህ ዝም ብሎ የተደባላለቀ የተዳቀለ ሳይሆን የኢትዮጵያን መሰረት ያደረገ ዜማ ነው። ዜማዎቹ ኢትዮጵያ የሚለውን የሂሩት በቀለን የምትጫወተውን ግጥም፣ ዜማ፣ ቅንብር ሁሉ የሳቸው እንደሆነ ነው የሚነገረው። የአፍሪካ አንተም ተብሎ የሚነገሩ ሙዚቃዎችን ትላልቅ ማህበራዊ ህይወት ያላቸውን በዚህ በመሰደድ ላይ ከገጠር በመፍለስ ወደ ከተማ በመምጣት የከተማን ኑሮ በማሳየት እነዚህን አይነት ሙዚቃዎችን፣ ግጥሞችን በማቅረብ ብዙ የሚቀርቡ ስራዎችንም ለወታደሩ ለፖሊሱ ህብረተሰብ ትልቅ አስተዋጽኦ አድርገዋል። ትላንት የጻፍሻትን ከትላንት ወዲያ የጻፍሽውን እኮ ግጥም አታስታውሽም? የዛሬ 50 ምናምን ዓመት የተጻፈ ግጥም ሲኩዌንሱን ጠብቆ ቅደም ተከተሉን ጠብቆ ይልልሻል። ከኪነ ጥበቡ በጥልቀት የተወዳጁት ተስፋዬ አበበ በ1968 ዓ.ም ተስፋዬ አበበ የቲያትር ማሰልጠኛ ተቋምን አቋቋሙ። የቲያትር ማሰልጠኛ ተቋሙም ለ50 ዓመታት ያህል በርካቶችን እያፈራ ዛሬም ድረስ ቀጥሏል። እዚህ ቤት ተማሪዎች ተቀምጠው እሱ እያስተማረ ወንበር ድምፅ አይሰማም። ወንበር ቋ አትልም። ፋዘር ጋር የሰራችሁ ልጆች በጣም ዲሲፕሊን ናችሁ ይባላል ይላሉ። አሁንን ፋዘር የሰጠን እስከዛሬ ድረስ በህይወታችን እንደ መመሪያ አድርገነው ይዘነው የምንሰራበት ነው። ሊፕስቲክ መቀባት፣ ሆድ የሚያሳይ ልብስ፣ አጭር ቀሚስ ምናምን መልበስ አይቻል። ላይክ እንዴ ነው ላይክ መንፈሳዊ እንደምትዩ አይነት ቤት ነው። ከተፋ አይወድም። እንትን ከትፍ እንትን ጋር ደርሼ እንትን ሰርቼ መጣሁ እንትን ቃቋመን አስተካክልና በቃ እንዲቀጥ ብለህ ሂድ። የሱ ተማሪ ሆነሽ ሱሰኛ ከሆንሽ አትኖሪ። ከሱስ እንዲርቅ፣ ከሱስ እንዳይጠመድ፣ ራሱን ነፃ እንዲያደርግ፣ ስፖርት እንዲሰራ፣ ፊቱን መልኩን እንዲጠብቅ ምናምን ነገር በጣም ያስተምርሻል። ፋዘር ይቆጣል በጣም እንደዚህ እየተለማመድን እያለ እንደዚህ በቃ ድንገት መጥቶ ጫ ምናምን ብሎ አድርጎኝ ያውቃል። ምን ብቃት ቢኖርሽ ምን ችሎታ ቢኖርሽ ዲሲፕሊኑ ከሌለ አውቃለሁኝ እኔ ጎበዝ ነኝ አሪፍ ነኝ ብለሽ 7 ሰዓት ተገኝ ሲልሽ አንቺ 7 ተኩል ብትመጪ ከበር ትመለሻለሽ እንጂ አትገቢ። ይገረም አቤት
እዛ ጋር ቆመሽ እንደፍለ መግቢያ ሰዓት ስንት ሰዓት ነው? 8 ሰዓት። አሁን ስንት ሰዓት ነው? 9 ሰዓት። ውጣ ሸምከክ ነው የምትዩ። ሁል ጊዜ ቀድሞ በመገኘት ነው የሚያምነው እሱ። የኔ ታናናሾች እሱ ጋር እንደሰሩ ምናምን ሳቅ የሆነ በተለየ አይኔ ማየት ነገር አለኝ። እኔ ያው ሳላቆም ቢሆን ትንሽ ትኩረት የመስጠት ነገር አለኝ። እንደዚህ ፋዘር ልጆች ምናምን እና እንደዚህ ስናወራ ይሰሙና ምን አለበት ገብቼ በሆነ ይላሉ። አይሽ የሆነ የታሪኩ አካል ብትሆኚ ደስ ይልሻል። ከማዘኑ የተነሳ ምንም አልተናገረም ነበር። የመጨረሻው ወዳጄ የፋዘር ልጅ መባሉ በራሱ ቀላል ነገር አይደለም። ራሱን የቻለ የሆነ ኩራት አለው፣ ደስ የሚል ስሜት አለውና በሰው ዘንድም ደግሞ ደስ የሚል ቅባሉ አለሽ። ጥሩ ሰው ጥሩ ነው እኮ ከሱ ትማሪው ነገር መጥፎ ነገር እስከሌለ ምግባር ትማሪያለሽ፣ ስራ ትማሪያለሽ፣ ሙያን ትማሪያለሽ። በጣም ሂውጅ እኮ ነው ይሄ ሰውዬው፣ በጣም ትልቅ ዋርካ ነው እኮ። ስለዚህ ከዚህ ሰውዬ እግር ስር ቁጭ ብለሽ መቃረምሽ በጣም የሚገርም ነው። ክላስ ገብቼ ከተማርኩት በላይ ፋዘርን አግኝቼው በግል ሳወራው ሳጫውተው ያገኘሁት ትምህርት የእውነት እልፍ ነው በጣም። ፋዘር ቶሎ አያበረታታም ሰው፣ እንደውም አያበረታታም ማለት ይቻላል። አብዛኛው በቃ ሰው እንዳያብጥ እንትን የሚለው ነገር አለ። ሰው ያስኮርፋል ምናምን የሚል ነገር የለም። ፊት ለፊት ያወጣዋል። በዚህም ታስረውበት ፊት ለፊት ይናገራል። የጥበብ ሰውም እንደዚህ ነው መሆን ያለበት። ቁጣው እንደዚህ እየቻልክ ለምን አታደርግም አይነት የሚል የልካ አባት ልጁ እንደሚቆጣው አይነት የሱን የቁጣ የሱን ስነ ምግባር ልጆችን ለመቅረጽ ያለው ፖቴንሻል ስታይ ዋው በቃ እንዲህ ብለሽ ነው እንትን እኔም እንዲህ በሆንኩና እንደው ተማሪዎች ባበዛ ምናምን ያለሽ። በአጋጣሚ ፋዘርን ከተማ ውስጥ ካገኘሽው ምናልባት እሱ ያለበት ካፌ ከገባሽ እሱ ነው የሚከፍለው፣ እሱ ያለበት ታክሲ ውስጥ ከገባሽ እሱ ነው የሚከፍለው። ተጠርተሃል እኮ ቦሌ እኮ መሄድ አለብህ ምናምን አለኝ። ወይኔ ለካው ፋዘር ምናምን በቃ ሂድ ምናምን ሲለኝ አይ ፋዘር እኔ ቦሌ ድረስ በቃ አልሄድም። ምን ነው ምናምን ዘኔ ትራንስፖርትም የለኝም ስለዚህ አልሄድም ምናምን ብዬ ወደ ወንበር ሄጄ ልቀመስ ና ምናምን ብሎ ከኪሱ ብር አውጥቶ ሁለት አዳዲስ ብር 10 ብር አውጥቶ ያኔ ትልቅ ብር ነው አዳዲስ ብር 10 ብር አውጥቶ ሂድ ምናምን ብሎ ሰጠኝ። ሄድኩኝ። ከግዴታ በላይ የሆነ የአባትነት ነፍስ አለው። ሲቸግር ይሻቃል። ግብዣቸው ሰው በልቶ የሚጠግብ አይመስልም። እጅግ በጣም ትሁት ናቸው። ዲሲፕሊኑን ትማሪለታለሽ። የዓላማ ጽናቱን፣ ሁለገብነቱን፣ ሰው ማፍራቱን፣ ትዕግስቱ፣ ቻይነቱ፣ አብረውት የሰሩትን ሰዎች የማክበር ለነሱ እውቅና የመስጠት ነገር እሱ ላይ ይቻል እንኳን ካለፉ ከሌሉ ከተለዩ በኋላ እያሉ ብዙ የማይታይ ነገር ነውና እንዲህ አይነት ስብዕና እሱ ላይ ይቻል ይለያል የምልበት ባህሪው ነው። ኢትዮጵያን በጣም የሚወዱ በፍቅር የሚወዱ በተለይም መለዮ ለባሽ ደግሞ እሳቸው ሲቪል ናቸው። ነገር መለዮ ለባሽ የሚያደርገውን አስተዋጽኦ የሚሰራቸው ነገሮች እጅግ በጣም ድንቅ መሆኑን በጥበባቸው ለማሳየት ይሞክሩ። በፊት እንቀልድበት ነበር። እንደውም አንዳንድ ጊዜ ምን ያለ ነው አርፎ አይቀመጥም ምናምን፣ ግን ቁጭት አለው እሱ። አይሽ ይላበኝት ማኝም ልኑር ተቸግሬ ይላበኝት ማኝም ልኑር ተቸግሬ አጣሁም ባገኘው እኔስ በሀገሬ። እኛ ስንማር በሆነች ጠባብ ክፍል ውስጥ ምናምን ተጨናንቀን ምናምን ነበረ። ያ ምንድነው ይሄ መማር ማስተማሩ ትውልድ የመፍጠሩ ምናምን ነገር መሄድ አለበት። ፋዘር ቢኖርም ባይኖርም ቀጣዩ ትውልድ እንዲቀጥል ከማድረግ አንፃር ያለ ኪነ ጥበብ እድገት አገር ልትለማ አትችልም። እነ ተስፋዬ መስዋዕት የሆኑት ኢትዮጵያን እዚህ ለማድረስ የቻሉት ዛሬ ኪነ ጥበባችን እያልን የምናወራው እነሱ ባደረጉት መስዋዕትነት ነው። ሌሎችም እንደዚሁ። እንደውም ፋዘር እድለኛ ነው ላለው ብዙ የሙያ ልጆች አሉት በስሩ ብዙ አፍርቷል። ቋሚ ለማድረግ አንድ እሱ ሰው ነው፣ ተሰባሪ ነው። ነገ ተነገ ወዲያ አንድ ነገር ቢሆን ማን ነው ይሄን ሙያ የሚያስቀጥል? ዝም ብለሽ ብታይ እኮ አላለ በዩኒቨርሲቲ ደረጃ ምናምን ይሰጣል ትምህርቱ ምናምን
ግን እስቲ እንደዚህ በክቶ የወጣ ተማሪ ያለው እስቲ ደግሞ አላለ ጥያቄ ነው የሚሆነው። የደከመበት ነገር የለፋበት ነገር የሆነ ፍሬ አፍርቶ ሲያይ ከትልቁ እስከ ትንሹ የኔ እጅ አለበት የኔ አሻራ አለበት የሚያኖረው ኢነርጂ የሚሰጠው እሱ ይመስለኛል። እሱም እንደዚህ ባለ እድሜ ላይ እንደዚህ አይነት ሰው የመፍጠር ስራው ሌሎቹን እንድታስቢ ነው የሚል ሌሎች ሙያተኞች ራሳቸውን ጥያቄ ቢጠይቁ ጥሩ ነው። ከዚህ ቢማሩ ጥሩ ነው። ትንሽ የጤና ጉዳይ ሆኖ ክላስ ገብቶ ልክ እንደ ቀድሞ ላይ አስተምር ይችል ይሆናል እንጂ የተካቸው ልጆች አሉ። ለምሳሌ እኔ የልጅ ልጁ ነኝ ማለት እችላለሁ እና መምህር ናፖሊዮንን የመሰለ ትልልቅ ልጆችን አፈርቷል። ከነሱ ስር ሆኜ ደግሞ እየሰራው እየተማርኩም ነው መገኘው። ሰው መተካት እኮ ደስ ይልሻል። ገሌን ተክቼ ነው ገሌን ትብዬ ነው ገሌን አውጥቻለሁ። ሙያውን እንዲቀጥል ነው። በቃ ወጣት ትውልድ መተካት አለበት። ተተክተው ከፋዘር በላይ የሚፈጠሩ ልጆች አሉ እኮ አሉ፣ አሁን ይፈጠራሉ። ያንን መክሰም አለባቸው፣ መውሰድ አለባቸው። ሆሊውድ የምትዩ ታላቁ እንትን አንድም የመንግስት እጅ የለበትም። የህብረተሰቡ ተቋም ነው፣ የግለሰቦች ተቋም ነው። ያንን ዓለምን የሚያንቀጠቅጥ ፊልሞች የሚሰሩበት ትልቁ እንትንና ባለሙያዎች በገባ ቁጥር ብዙ ፋዘሮችን የሚፈጥር ነው ብዬ ነው የማስበው። እና ይሄ አሁን በሱ የተጀመረው እንትን በሌሎችም ላይ ቢሰጥ በጣም ጠቃሚ ነው ብዬ ነው የማስበው። አርቲስት ተስፋዬ አበበ ፋዘር በሰሯቸው ስራዎች የተለያዩ ሽልማቶችንና እውቅናን አግኝተዋል። በ2006 ዓ.ም ከአዲስ አበባ ዩኒቨርሲቲ የክብር ዶክተር ማዕረግ ተሰጥቷቸዋል። በኪዳን ኢትዮጵያ የክብር ተሸላሚ ሲሆኑ ከአፍሪካ ሴት ደራሲያን ማህበርም የክብር ዋንጫና በፖሊስ ኦርኬስትራም ልዩ ሽልማት ተበርክቶላቸዋል። እግዚአብሔር አምላክ አሁንም ጤናውን ሰጥቶት እሱ የመተካት ስራ እንዲሰራ እመኛለሁ። እድሜና ጤና እመኝለታለሁ። በቃል የሚገለጽ አይደለም ያንተ ፍቅር። ለሰጠህ ነገር በሙሉ በጣም አመሰግንሃለሁ፣ እወድሃለሁ። ፋዘር ኑርልኝ፣ ኑርልኝ። የኪነ ጥበብ ታሪክ ውስጥ አንተ ብቻህን ዩኒቨርሲቲ ነህ። በሁላችንም ውስጥ አንተ አለ። ቀሪው ዘመንህ የደስታ ይሁን። ሰውን በህይወት እያለ እናመሰግናለን፣ እንወዳለን፣ እናከብራለን። አንተ ትልቅ ሰው ነህ፣ የሀገር ባለውለታ ነህ ብሎ ማለት ከሞተ በኋላ ሳይሆን በህይወት እያለ ነውና ላደረጋችሁት ሁሉ እጅግ በጣም አመሰግናለሁ። ኢትዮጵያም ታመሰግናችኋለች።